ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንዴት አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን ሰላም ናችሁ። እግዚአብሔር ይመስገን። ቤተሰቦች ይህንን ዩቲዩብ ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እስከዛሬ ቀልድም ፍራንክም የተለያዩ ነገሮችን እያመጣሁላችሁ ነበር። አንዳንዴ ደግሞ ከዛ ወጣ ብለን በህይወታችን ምን አይነት ነገር ይገጥመናል፣ እስኪ በፊልሞችም የተለያዩ በዓለማዊ ፊልምም በመንፈሳዊ ፊልምም ነገሮችን እያየንና እየተመለከትን ብዙም ተምረንበታል። በተለይ ስደት ላይ ያለን ልጆች ብዙ ነገር ተምረንበታል፣ ትምህርትም አግኝተንበታል። ሳቅንም ደስታንም ሀዘንንም ሁሉንም በውስጣችን አምቀን ሳቅንም ላይላውን እየሳቅን በደስታም በሀዘናችንም ውስጣችን አድርገን ያሳለፍነው ፈተና የሚያመላክት ራሳችንን እንድናውቅ በዓለማዊ ህይወት ስንኖር ምን አይነት ህይወት አለን፣ በሰው የምንመራ ልጆች ምን አይነት እንደሆነ የሚያሳይ መንፈሳዊ ተከታታይ ድራማ ነው ዛሬ ይዤላችሁ የመጣችሁት። የአዳም ልጆች ይላል። የአዳም ልጆች ይላል። ራሞ የሚባል ልጅ አለ። እሱ አሁን ጎበዝ መንፈሳዊ፣ ቤተሰቦቹ በጣም መንፈሳዊ ናቸው። በጣም ጎበዝ ልጅ ነው። ቤተ ክርስቲያን ይሄዳል፣ ያስቀድሳል። ግን ደግሞ መሀከል ላይ ልባችን የሚወላወል ከሆነ ወደ እግዚአብሔር ደጃፍ የምንሄድ ከሆነ ወደኋላ ዞር ብለን ለማየት ጥሩ አይደለም። ወደኋላ ዙረን ካየን ግን ነገሮችን እናበላሻለን። ህይወታችን የተስተካከለ መንገድ አይሆንልንም። በጣም አስቸጋሪና ከባድ ሁኔታ ነው የሚሆንብን። አሁን ይህ ልጅ ጓደኞች አሉት፣ አብረውት ያደጉት ከልጅነቱ ጀምሮ ጓደኛው ይሰርቅ ነበር። ገንዘብ ወድቆ ሲያገኝ ገንዘብ አንስቶ የራሴ ነው ብሎ የሚወስድ ጓደኛ ነው ያለው። ጓደኛው እንደዛ ሲያደርግ ሲል ቤተሰቦቹ መንፈሳዊ ህይወትን የተማሩ መዝሙር የሚዘምሩ ናቸው። የሚያሳየው የፊልሙ እኛ በህይወታችን ምን ያህል ጠንካራ ነን፣ ምን ያህል በመንፈሳዊ ህይወት የበረታን ነን። አንድም ያሳዝናል፣ አንድም ደግሞ ልብን ይሰብራል፣ አንድ ደግሞ ደስ የሚያሰኝ የመንፈሳዊ ህይወት ድራማ ነው። እኔ እውነት ማለት ነው ተመስጬ ነበር ያየሁትና በጣም ጥሩ ነገር ነው የተማርኩበትኝ። እናንተም እንድትማሩበት ብዬ ነው ይዤላችሁ የመጣችሁት። ራሙ የሚባለው ቤተሰቦቹ ጋር ነው የሚኖረው። ቤተሰቦቹ እናቱ፣ ወንድሞቹ፣ እህቱ አለች። ቤተ ክርስቲያን አብረው ይሄዳሉ። ቤተ ክርስቲያን ደርሰው በሚመለሱበት ሰዓት የሆነ ሰው ሲሰርቅ፣ ያን ጓደኛው ነው ሲሰርቅ፣ አይ ሰርቆ እንመልሳለን ብለው ሲሏቸው ለእግዚአብሔር ስለታመኑ በእግዚአብሔር እጅ ስለሆነ የወደቁትኝ ያንን ነገር እሺ ብላ እናቲቱ ልጆቹን ይዛቸው ሄደች። ልጅየው ግን በልቡ እየተወላወለና አይምሮ እረፍት አጣ እና ዓለማዊ ደስ እያለህ ኖረ፣ እንደዚህ አትሁን፣ ይሄ የለበስከው ምንድን ነው? ቤተ ክርስቲያን ሄዶ እኮ ተምሯል፣ ትምህርት እኮ አግኝቷል፣ ወንጌልን አንብቧል፣ አስቀድሶ መጥቷል፣ ስጋ ወደሙን ተቀብሎ መጥቶ ግን ጓደኛው ሲመክረው ከጫት ቤትና ከጭፈራ ቤት ገባ። በጣም ያሳዝናል። የሚገርም ታሪክ ነው የምር። እኔ ለራሴ በጣም ነው ልቤ የተነካው ስላችሁ። እስኪ በራሳችሁ ቦታ ሆናችሁ አስቡት። ሰው ቤተ ክርስቲያን ሄዶ ያው ልብሳችንን አጥበን ከጭቃ እንጥለዋለን? አንጥለው። እሱ ግን የታጠበውን ነገር ያለውን ነገር መልሶ ቆሻሻ ቤት ሄደ። ያ ምንድን ነው? ከመጀመሪያውም ልቡ ወደ መንፈሳዊ ህይወት እየተወላወለ ነበር የገባው። እህት ወንድሞቼ፣ የምነግራችሁ ነገር ቢኖር በመንፈሳዊ ህይወታችሁ ሁሌም ወደ ኋላ የሚጎትታችሁን ነገር እየቀረፋችሁ ብትሄዱ መልካም ነው። ወደ ኋላ እየጎተታችሁ በሄደ ቁጥር፣ ወደ ኋላ እያስቀራችሁ በሚሄድ ቁጥር እናንተ እየደከማችሁ መንፈሳዊ ህይወታችሁ እየዛለ ነው። ቤተ ክርስቲያን ሄዶ ስለሰገደ ስለጸለየ ወይም አምላኩን ስላመለከ ብቻ ልቡ ንጹህ ነው ማለት አይደለም። ቤተሰቦቹ ይህንን ነገር አላዩም። እሱ ግን ይሄዳል በጓደኛው ምክር፣ ምንም አላወቀው። ከቤተ ክርስቲያን ይሄዳል፣ አስቀድሶ ወጥቶ ጫት ቤት ይገባል። የሚገርም ጓደኞቹ በሳቅ በፈገግታ ይቀበሉታል።
ና ብሎ የወሰደውን ጓደኛው በፈገግታ ይቀበለዋል። ምንድነው? የስጋ ህይወትን ስላስቀደመ። ሁሌም የምነግራችሁ ነገር ቢኖር የስጋ ህይወታችንን ካስቀደምን፣ የስጋ ህይወታችንን በመጀመሪያ ካስቀደምን፣ የእግዚአብሔርን ወደኋላ ካደረግን ሁሌም ደካማ፣ ሁሌም ወድቀን ለአጋንንት መጫወቻ፣ ለአጋንንት ድል መንሻ ነው የምንሆነው። አጋንንትን ድል መንሳት የምንችለው፣ የስጋ ህይወታችንን ማረም የምንችለው ልቡናችንን በንጹህ ልቡና ወደ እግዚአብሔር ስንዘረጋ ነው። እግዚአብሔር ሆይ እባክህ ንጹህ ልብ ስጠኝ፣ ትዕግስተኛ አድርገኝ፣ ፈተና ቢበዛብኝ ያለፈውን ፈተናዬን ለበጎ አድርግልኝ፣ የምወጣበትን ኃይልና መሳሪያ ስጠን ብለን እግዚአብሔርን እንጠይቅ። እግዚአብሔር ቸር ነውና ሁሉንም ነገር ያስተካክልልናል። ስለዚህ ከዚህ ድራማ ላይ መማር ያለባችሁ ነገር ቢኖር ከመጀመሪያውም ወደ መንፈሳዊ ህይወት ሲሄድ ልቡ እየተወላወለ ነበረ። ትክክለኛ መንገድ ላይ እንደቆመ ልቡን እያወላወሉ ነው። ከስጋው ህይወቱም ለመኖር ይፈልጋል፣ ከመንፈሳዊ ህይወትም ለመኖር ይፈልጋል። ሁለት ወዷል እንዴ? የእግዚአብሔርን ገነቷን ደጃፍ ለማግኘት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስንት ዋጋ ከፍለው ስንት ዋጋ ከፍለው ነው ያገኟት። እኛ ግን ትንሿን ነገር ማድረግ ያቅተናል። ከዚህም ፊልም የተረዳውን ነገር ቢኖር ትንሽ ነገር በቃ ትንሽ በሽታ ሲያመና እግዚአብሔርን የምናማረው ነገር ስናገኝ በጣም አብዝተን እንደምንደሰት፣ ወደ ስጋዊ ህይወት ከጸሎት ይልቅ ላይ ወደ መጨፈር፣ ከመጸለይ ይልቅ ላይ ወደ ሙዚቃ፣ ከመስገድ ይልቅ ላይ ወደ መጨፈር እንደምንሄድ ነው የተረዳሁት እዚህ ላይ ማለት ነው። ስለዚህ እግዚአብሔር አምላክ ደግሞ ንጹህ ልብን፣ ርህራሄን በልቦናችን ላይ ያሳደርብን። የእውነት በጣም ከባድ ነው። ቤተሰቦቹ አሁን የእሱን ህይወት ምን እንደሆነ አያውቅም። ደከመኝ ይላል። እህትና ወንድሞቹ አስቡት፣ መዝሙር ሲያጠኑ ጠዋት አብሯቸው ሂዶ ማታ ላይ መሸታ ቤት መገኘት ማለት ከባድ ነው። ቤተሰቦቻችን ነው ወደ መንፈሳዊ ህይወት የምናመጣው ነገሮችን በማስተዋል ነው። አሁን አንድ የተረዳውን ነገር ቤተሰቦቹ ልብ ብለው አልተረዱትም። ልጁ ወይም ልብ ብለው ሊመክሩትና ሊሉት ሊመልሱት አልቻሉም። እሱ ግን ጓደኛው ና ሁሌም ደስተኛ ትሆናለህ፣ በምድር ላይ ስትኖር ደስተኛ ሁን፣ በምድር ላይ የሚኖሩ ሁሉ ደስተኛ ናቸው፣ ይሄ የምታደርገው ነገር ሁሉ ምን ያደርግልሃል እያለ ነበር ወደ እሱ የሳበው ማለት ነው። እንዳውም እሱ መንፈሳዊ ህይወትን ወደ እሱ ነበር መሳብ የነበረበት፣ ግን በተቃራኒው ይሄኛው ጓደኛው ወደ እሱ ሳበው። እሱም ሁሌም የተከዘ በውስጡ ደስተኛ ይመስላል፣ ግን ምንም ደስታ የለውም እኮ። የሰውን ገንዘብ እያቃዠው ነው የሚያድረው። አብዝቶ እንቅልፍን የሚወድ ሰው የሰነፍ ምልክቱ ነው ይላል። አብዝተን በተጨነቅን ቁጥር በሽታ ነው የምናመጣው። ምክንያቱም የሚያስጨንቀው ሰላም ያሳጣው ምንድን ነው? የሰውን ገንዘብ በመስረቅ፣ የሰውን እንባ በማፍሰስ፣ ሰውን በመግደል። ከዚህ ነገር ምን ልትማሩ ትችላላችሁ? እናንተ ምን ልትረዱበት ትችላላችሁ? የእውነት በጣም ነው ልብ የሚነካው። የሰው ልጅ በመግደል፣ በመዝረፍ፣ በመደብደብ ከዛ ነገር ምን ጥቅም ይገኛል? ሰውን ብናማ፣ ስለዛች ልጅ ብናብጠለጥላት፣ ስለዛ ልጅ ክፉ ነገር ብንናገር፣ መልካም ነገር መናገር አቅቶን ስለ እሱ ክፉ ነገር ሁሌ የምንናገር ከሆነ መልካም ነገሮች ወደ እኛ አይመጡም። ስለዚህ ልብ ብለን እግዚአብሔርን ማመን ያስፈልጋል። በልቦናችን ድንግል ማርያም ሆይ እርጂኝ፣ ወላዲት አምላክ ሆይ በልቦናዬ ንገሽ እንበላት። ነገሮችን ከመሄዳችን በፊት ታጥቦ ከጭቃ ተመልሰን ከሲኦል እስቲ ቤተ ክርስቲያን ሄዶ የእግዚአብሔርን ስጋ ወደሙን ተቀብሎ ተመልሶ ወደ ጭፈራ ቤት የገባው ማን ነው? እስኪ እህት ዓለም ራስሽን መርምሪ፣ እስኪ ወንድም ዓለም ራስህን መርምር። የእውነት በጣም ከባድ ነው። እግዚአብሔር አምላክ መቼም በልቦናችን ጥሩ ነገርን ያፍጥርልን፣ ፍሬ የምናፈራ ለቤተሰቦቻችን የምናስደስት፣ ሀገራችንን ቆም አድርገን የምንጸልይ አድርገን እግዚአብሔር። የእውነት እኔ በጣም ሀገራችን እኮ በእኛ ዘመን ነው እንደዚህ ሆኖ። እናት አባቶቻችን ባሉበት ዘመንማ
ምንም ነገር አናይም ነበር። ሳቅ፣ ጨዋታ፣ ደስታ፣ ሁሉ ነገር ቀላል ሆኖ ነበር የሚታየው። አሁን ግን ሁሉ ነገር ከባድ ነው። በዛም ስትሄድ ስቃይ ነው፣ በዚህም ስትሄድ ስቃይ ነው። ለምን ስቃይ እየበዛ ይመስላችኋል? እግዚአብሔር እንዲታረቀን ሁሌም ጸሎት ለማድረግ መዘጋጀት አለብን። እግዚአብሔርን ለማመስገን የተዘጋጀ መሆን አለብን። ነገ በህይወታችን ምን እንደሚገጥመን አሁን በዚች ባለንበት ደቂቃ ራሱ ባለችብን ሰከንድ ምን እንደሚገጥም አናውቅም። ስለዚህ መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ስለዚህ ሁላችንም ወደ ስጋ ወደሙ ቀርበን እግዚአብሔርን መማፀን ያስፈልጋል። ባለችን ቀሪ ዘመናችን እግዚአብሔርን ሁሌም እያገለገልን እግዚአብሔርን እያመሰገንን ለስጋ ህይወታችን ሳይሆን ማስቀደም ያለብን ለነፍስ ህይወታችን ለዘላለም ገነት በምንገባባት ህይወታችንን እያሰብን ሁሌም መስገድ፣ መጸለይ፣ እግዚአብሔርን መማፀን በሱባኤ ሀገራችንን ሰላም እንዲያደርግልን እኛ ስንበረታ፣ እኛ ጠንካራ ስንሆን፣ እኛ ጥሩ ነገር ስናይ ከእኛ እያዩ ይከተላሉ። ከእኛ ጥሩ ስነ ምግባር ካላዩ፣ ከእኛ ጥሩ ነገር ካላዩ እንዴት ነው ከኋላ የሚመጣው ትውልድ ጥሩ ነገር ሊሰራ የሚችለው? የእኛን ፈለግ አይደለም የሚከተሉት። እናት አባቶቻችን ጥሩ ነገር ሲሰሩ የእናት አባቶቻችንን ታሪክ ይዘን ነበር የተከተልነው። አሁን ግን ያን ቀረ። ዘመኑ ነው፣ ጊዜው ነው እየተባለ ጊዜ አይደለም እኮ ጊዜ ቁሞ ይጠብቃል? ቁሞ አይጠብቅም። ህይወት በምን አይነት መንገድ እንደምትፈተን አታውቅም። ለሚመጣበት ፈተና ተመስገን አምላኬ እኔንም ሰው አድርገህ ልፈትን አይቻልክ ብለን እግዚአብሔርን ማመስገን አለመርሳት። ሁሌም እግዚአብሔርን ስናመሰግን ሁሌም ውስጣችን ሀሴት ያደርጋል። የእውነት እኔ ማርያምን ነው የምላችሁ በውስጤ ስደሰት ትንሽ የጸሎት እንኳን ተመስገን አምላኬ ስል እንኳን ውስጤ እንዴት አይነት ስሜት እንደሚሰማኝ ውስጤ ሀሴት ነው። ለሰው ራሱ እንዴት ብዬ ለመናገር ራሱ ይከብደኛል። ስለዚህ ሁሌም በመንፈሳዊ ህይወታችሁ የዛላችኋቱ የደከማችኋቱ ወደኋላ አትመልከቱ። ትክክለኛ መንገድ ላይ እንደቆም ካስብ ወንድም፣ ትክክለኛ ቦታ ላይ እንደቆምሽ አስብ እህቴ። እግዚአብሔርን የያዘ እመቤቴ ቅድስት ድንግል ማርያም አዛኝቷን የያዘ ወድቆ አይወድቅም። ስለዚህ ሁሌም በደስታና በፍቅር በህይወት እግዚአብሔር እንዲያኖረን እግዚአብሔር አምላክ መንግስተ ሰማያትን እንዲያወርሰኝ ዳግም ምጣቱ ያስበን መድኃኔዓለም። የእውነት እኔ ይሄ ፊልም ልቤን በጣም ነው የነካው። እየገባችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ትማሩበታላችሁ ብዬ ተስፋ አደርጋለሁ። የአዳም ልጆች ይላል። ስለዚህ መንፈሳዊ ህይወትን ኑ ተጋበዙ እላለሁኝ። እግዚአብሔር አምላክ ደግሞ በጎደለ እሱ ይሙላልን፣ በተሳሳትን ባጓደልን በሸራረፍን መድኃኔዓለም በአፈ መላእክት ይሙላልን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ ቤተሰቦች። ላይክ እና ሼር ማድረጋችሁን ደግሞ እንዳትረሱ።